በአፍሪካ ቀንድ የተከሰተውና ሶማሊያን፣ ግብፅን፣ ኤርትራንና ጅቡቲን የመታው ታላቁ ንዝረት እስራኤል ሶማሌላንድን ዕውቅና መስጠቷ የፈጠረው አዲስ የጂኦፖለቲካ እውነታ። ኢትዮጵያ ሁለተኛዋ ዕውቅና ሰጭ ትሆናለች። እስራኤል የሶማሌላንድን ሪፐብሊክ እንደ ነጻ ሀገር በይፋ ዕውቅና የሰጠች የመጀመሪያዋ ሀገር በመሆን ታሪክ ስትሰራ ያኔ የጠቅላይ ሚኒስትሩን ስምምነት ተከትሎ ሲጮሁ የነበሩ ሁሉ አሁን ድምጻቸው አይሰማም። ይህ የእስራኤል እርምጃ ታዲያ ለ34 ዓመታት የቆየውን የዲፕሎማሲ ታቡ ወይም ክልክል ጉዳይ የሰበረ ሲሆን በተለዋዋጭ ጥምረቶች እየታመሰ ባለው ቀጠና ውስጥ አዳዲስና ፈታኝ ሁኔታዎችን የሚስብ ጉልህ ጉዳይ ሆኗል። ጣልቃ ይገባሉ የተባሉ ፕሬዝዳንት ትራምፕም አይመለከተኝም ብለዋል። ነገሩ ለአስመራ ትልቅ ስብራት፣ ለሀርጌሳ የታሪክ ብስራት ነው። ወሳኙ ዕድል በተለይም ከኢትዮጵያ በኩል ብቅ ያለው ሲሳይ የሚጠቅማት ለአስመራ ነበር። ነገር ግን ሻዕቢያ ከካይሮ ጋር ተጣምሮ ነገሩን ብልሽትሽቱን አውጥቶታል። አስመራ ተከበብኩ ብሎ ለመጮህ ትክክለኛ ቀኗ ዛሬ ሶማሌላንድ ነጻ የሆነችባት ቀን ነበረች። ነገር ግን የወሰነችውም የቀደመችውም አድራጊ ፈጣሪዋ ብሎም ጨካኟ ቴልአቪቭ ስለሆነችባት እንደ ካይሮ ለማወገዝ እንኳን ድምጿ የለም። ይባሱኑ የአስመራ ሰዎች ሳውዲ አለችልኝ፣ ሳውዲ እየመጣች ነው ሲሉንም ነበር። ነገር ግን በፍጹም ሪያድ የይስሙላ ውግዘት ጽፋ ማህበራዊ ሚዲያ ላይ ለመለጠፍ እንኳን ጉዳይ ነው አላለችላትም። ቀድመውና ተዘጋጅተው ከአስመራም ከካይሮም ከሞቃዲሾም ከጅቡቲም ተጠራርተው የቀይ ባህር ተጋሪ ያልሆነ ቀይ ባህር አይደርስም እያሉ ሲያሴሩብን ከርመው የባሱኑ ኢትዮጵያን ከበብናት ሲሉ ሰንብተው አሁን ራሳቸውን በኒውክለር ቀለበት አስከብበው አረፉት። ለመሆኑ ታሪካዊው ስኬት ምንድን ነው? የእስራኤል ውሳኔስ ምን አመጣ? የሶማሌላንድ የዘመናት የነጻነት ጉዞ ምን ይመስላል? በአፍሪካ ቀንድ ምን ይፈጠራል? ለኢትዮጵያ ምን ይፈይዳል? ካይሮና አስመራስ ምን ይውጣቸዋል? ሰሞነኛ እነዚህን ጥያቄዎች አብጠርጥሮ ይመልሳቸዋል፣ አንድ በአንድም ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938241111 ወይም በ0957371896 ይደውሉልን። ሞን ሪል ስቴት። ታሪካዊው ስኬት የ34 ዓመታት አጥር መሰበር። ታህሳስ 17 2018 የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ሲሮ የጋራ የይሁንታና ዕውቅና መግለጫን በይፋ አጸደቁ። እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ መገንጠሏን ካወጀች በኋላ በዲፕሎማሲያዊ ብቸኝነት ውስጥ ለቆየችው ሶማሌላንድ ይህ ለዓመታት ስትፈልገው የነበረው ወርቃማ ትኬት ነው። ኔታንያሁ ውሳኔውን የገለጹት በመረጋጋት በቴክኖሎጂና በደህንነት ላይ ያተኮሩ የጋራ ፍላጎቶችን መሰረት በማድረግና በአብርሃም ስምምነቶች ወይም አብርሃም አኮርድስ መንፈስ የተደረገ ነው ብለው ነው። ስምምነቱ አምባሳደሮችን መለዋወጥና ኤምባሲዎችን መክፈትን ያካተተ ሲሆን ይህም ከምልክታዊ ትብብር አልፎ ወደ ተግባራዊ ዲፕሎማሲያዊ ግንኙነት መሸጋገርን ያሳያል። ይህ እርምጃ ብዙውን ጊዜ በሞቃዲሾ ከሚታየው አለመረጋጋት በተለየ የሶማሌላንድ አንጻራዊ ሰላምና ዲሞክራሲያዊ ምርጫ ለሀገረ መንግስትነት እንደሚያበቃት ለረጅም ጊዜ ስታቀርብ የነበረውን መከራከሪያ ያረጋገጠላት ሆኗል።
የሶማሌላንድ የዘመናት የነጻነት ጉዞ ምን ይመስላል? ሶማሌላንድና ህዝቧ ለ34 ዓመታት ፍርደ ገምድል ውሳኔ ተላልፎባቸው የሀገርነት እውቅና መነፈጋቸው የዓለም ፖለቲካ በአብዛኛው የተበረዘና በዳይ ነው ለሚሉ ተከራካሪዎች ትልቅ ማስረጃ ነው። ሶማሌላንድ በቀደመው ጊዜ ነጻነቷን ያገኘችው በችሮታ ሳይሆን በልጆቿ መስዋዕትነትና በህዝቧ መራራ ትግል ነው። ሜይ 16 1991 ነጻነቷን ስታውጅ ግን ዩኤንኦኤዩ እና የዓለም ሀገሮች እውቅና አንሰጥም አሏት። የነጻነቱ ጉዳይ በህዝብ የተደገፈ ነው፣ ለዚህም ማሳያ ሪፈረንደም ላደርግ ብላ ሁሉም ሰው የተሳተፈበት ህዝበ ውሳኔ አደረገች። ይህንንም ስታደርግ ግን ዩኤን እና ሌላው ማህበረሰብ እውቅና ሊሰጣት ፈቃደኛ አልሆኑም። ሶማሌላንደሮች በተደጋጋሚ ሪፈረንደም ቢያደርጉም ተቀባይነት ሊያገኙ አልቻሉም። ለወትሮው ለተገንጣዮች እውቅና በመስጠት ቀዳሚ የሆነችው አሜሪካም እውቅና ነፍጋታለች። ይኸው ዩኤን የሚባለው ድርጅት ከሶማሌላንድ ነጻ ሆነው ደብዳቤ ላስገቡት ብዙ ግዛቶች የሀገርነት እውቅና ሰጥቷል። ለዚህም ኤርትራና ደቡብ ሱዳን ተጠቃሽ ናቸው። የእነዚህ ሀገራት ህዝቦች ነጻ ሀገር ለመሆን ከፍተኛ መስዋዕትነት ከፍለዋል። በማስከተል ደግሞ በሀገሪቱ ሪፈረንደም ተካሂዷል። የነጻነት ጥያቄው ከህዝብ የመጣና የህዝብ ድጋፍ ያለው ከሆነ መቀበሉ ተገቢ ነው። ነገር ግን ይህ የሚሰራው ለሁለቱ ሀገራት ብቻ አይደለም። ለሁሉም ግዛቶችና ህዝቦች እኩል መስራት አለበት። ዩኤን እና ሌሎች ወገኖች ግን ይህንን ለማድረግ አልፈቀዱም። የሶማሌላንድ ነጻነት እውቅና የተነፈገበት ምክንያት ማዕከላዊው የሶማሊያ መንግስት ጥያቄውን ተቃውሞታል። ጥያቄው የእርሱን እውቅና ካላገኘ ነጻነትን ማወጅ አይቻልም የሚል ነው። በመጀመሪያ ደረጃ ሶማሊያ እስከ 1996 ወይም 2004 ድረስ ማዕከላዊ የሚባል መንግስት አልነበራትም። ዩኤን እና ሌሎች ሀገራት ሶማሌላንድ ነጻ እንዳትሆን የከለከሏት የሶማሊያ ማዕከላዊ መንግስት ሳይኖር ነው። አቋሙን አቋማቸው አድርገው የዘለቁት በራሳቸው ሀሳብ ነው እንጂ የሶማሊያ ማዕከላዊ መንግስት ተቃውሞ ስላቀረበ አይደለም። ታሪክ ስለ ሶማሌላንድ ምን ይላል? በረጅሙ የምስራቅ አፍሪካ ህዝቦች ታሪክ ውስጥ ለብዙ ዘመናት ሶማሊያ የሚባል የተደራጀና በአንድ የኖረ ሀገርና መንግስት አልነበረም። ሶማሊያም ለረጅም ዘመናት በተለያዩ ግዛቶች በጎሳ አለቆች በተከፋፈሉ ክልሎች ይገዙ ነበር። የመንግስት ቅርጽ የነበራቸው አስተዳደሮች አዳል ወይም ዘይላ፣ ሞቃዲሾና አልጁራን የሚባሉት ሱልጣኔቶች ብቻ ናቸው። አብዛኛው የሶማሌ ህዝብ ግን በጎሳ አለቆች ስር ሲተዳደር ነበር። እንግሊዝ በ1890 ገደማ የአሁኑን የሶማሌላንድ ግዛት በወረራ ያዘችውና ብሪቲሽ ሶማሌላንድ አለችው። ኢጣሊያ ደግሞ በ1890 ገደማ ከቦሳሶ እስከ ኪስማዮ ያለውን መሬት ያዘችና ኢጣሊያን ሶማሌላንድ አለችው። በእነዚህ ግዛቶች ዘመናዊ ቅርጽ ያላቸው የተደራጁ የቅኝ ግዛት መንግስታት ተፈጠሩ። ሁለቱ ግዛቶች በዚህ ሁኔታ ከ70 ዓመታት በላይ ካሳለፉ በኋላ በ1961 ነጻነታቸውን ተቀዳጁ። ለሁለቱ ግዛቶች ነጻ መውጣት ትልቅ ትግል ያደረገው ሶማሊ ዩዝ ሊግ የሚባል ድርጅት ነው። ይህ ሊግ በሁለቱም ግዛቶች ቅርንጫፎች ነበሩት። ከዓላማዎቹ አንዱ የተበታተኑትን የሶማሊያ ግዛቶች አንድ ላይ ማሰባሰብ የሚል ነው። በመሆኑም ግዛቶቹ ነጻነታቸውን በሚያገኙበት ዋዜማ ላይ አንድ መሆን አለብን የሚል ጥያቄውን አጦዘው። ሶማሌላንድ ጁን 26 1960 ነጻነቷን ተቀዳጀች። ይህ ነጻነቷ ለ5 ቀናት ብቻ ቢቆይም 35 ሀገራት ግብጽ፣ ሊቢያና ኢትዮጵያን ጨምሮ እውቅና ሰጥተዋል። የኢጣሊያ ሶማሌላንድ ደግሞ ከ5 ቀን በኋላ ጁላይ 1 1960 ነጻ ወጣች። በስድስተኛው ቀን በሁለቱ ሀገራት ጠንካራ መሰረት የነበረው ሶማሌ ዩዝ ሊግ የሰሜኑን ክፍል ሶማሌላንድ ተወካዮቹን በጥድፊያ ወደ መቃዲሾ አምጥቶ ሶማሊያ አንድ ሀገር መሆኗን አወጀ። መቃዲሾም የሶማሊያ ዋና ከተማ ሆነች። ሁለቱ ሶማሌዎች አንድ ሀገር ሲመሰርቱ በመንግስቱ ውስጥ ያላቸውን ውክልና በእኩል ለመከፋፈል ወስነው ነበር። በዚህ መሰረት ፕሬዝዳንቱ ከሞቃዲሾ ሲመረጥ ጠቅላይ ሚኒስትሩ የሀርጌሳ ሶማሌላንድ ሰው ሆነ። ሚኒስትሮችም በእኩል ሁኔታ ከሁለቱ ግዛቶች ተሾሙ። የሶማሊያ መንግስት ስራውን ከጀመረ ከጥቂት ዓመታት በኋላ ግን ይህ አሰራር መበላሸት ጀመረ። ጠቅላይ ሚኒስትሩ ለይስሙላ ከሰሜን ቢመረጥም ሚኒስትሮቹ በጠቅላላ የሞቃዲሾ ሰዎች ብቻ ይሆኑ ጀመር። በጦር ኃይሉና በፖሊሱ ውስጥም የሶማሌላንዶች ውክልና ጠፋ። ትምህርት፣ ጤና፣ ትራንስፖርት፣ ኢንዱስትሪና ልዩ ልዩ መሰረተ ልማቶችም በደቡቡ ሞቃዲሾ ክፍል ብቻ የሚሰሩ ሆኑ።
የሶማሌላንድ ህዝብ በወኪሎቹ አማካኝነት ከደቡቡ ክፍል ጋር አንድነት ሲፈጥር የተገባለት ቃል እንዲከበር ሲጠይቅ ደግሞ ለእስር ለእንግልትና ለስደት ተጋለጠ። ብዙዎችም ተገደሉ። በዚህም የተነሳ የሶማሌላንድ ህዝብ የትጥቅ ትግል ጀመረ። የትጥቅ ትግሉ በቀዳሚዎቹ ዓመታት ደካማ ነበር። ጀነራል ሙሐመድ ዚያድ ባሬ በ1969 ኢትዮጵያ የቀማችውን ግዛቴን አስመልሳለሁ ብሎ ኦጋዴንን ሲወር ግን ለሶማሌላንድ ተዋጊዎች የዕድል በር ተከፈተ። ጓድ መንግስቱ ኃይለማርያም ኢትዮጵያን መተንኮሱን አልተው ያለውን የዚያድ ባሬን ዕድሜ ለማሳጠር እሾህን በእሾህ የሚባለውን ጨዋታ መጫወት ጀመረ። ሶማሊ ናሽናል ሙቭመንት የሚባለውን የሶማሌላንዶች ቡድን በግልጽ ለመርዳት ወሰኑ። በዚህም እንደ ተራ ሽፍታ ይቆጠሩ የነበሩ የሶማሌላንድ ተዋጊዎች የዚያድ ባሬን መንግስት የሚገዳደሩ የነጻነት አርበኞች ሆነው ብቅ አሉ። ዚያድ ባሬ የሶማሌላንድን ትግል ለመጨፍለቅ በሚል ከባድ ወታደራዊ እርምጃ መውሰድ ጀመረ። በተለይም ጀነራል ሙሐመድ ሂርሲ ሞርጋን በሚባለው አማቹ አማካኝነት በጣም አጸያፊ፣ አሳዛኝና አስነዋሪ የሆነ አረመናዊ የዘር ማጥፋት ዘመቻ አካሄደ። በዚህ ዘመቻ ከ300,000 የማያንሱ የኢሳቅ ጎሳ ተወላጆች ተጨፍጭፈዋል። ጀነራል ዚያድ ባሬ በሰጠው ትዕዛዝ ጀነራል ሞርጋን የመራው የዘር ማጥፋት ዘመቻ መላው የሶማሌላንድ ህዝብ የደቡቡን ክፍል እንዲጠላና ከእርሱ ጋር እንዲፋታ የሚያደርግ ነው የሆነው። የነጻነት ትግሉንም በጣም ነው ያፋጠነው። ጀነራል ሞርጋንን ያንን የዘር ማጥፋት ዘመቻ አካሂዶ 3 ዓመት ሳይሞላው ሶማሌላንድ ነጻ ወጥታለች። ሶማሌላንዶች ነጻ ከወጡ በኋላ የተረጋጋና ሰላማዊ ሀገር መስርተዋል። እነርሱ የመሰረቱት የመንግስት ስርዓት በዲሞክራሲያዊነቱ በምስራቅ አፍሪካ በመጀመሪያ ደረጃ ላይ ይገኛል። በዓለም አቀፍ መመዘኛዎች በጣም የተደነቀ ምርጫ ነው የሚያካሂዱት። ሀገሪቷ በኢኮኖሚ አውታሮቿም ደህና ናት። ዳሃብሺል የሚባለው የግል ባንክ በብዙ የአፍሪካ ሀገሮችና በእንግሊዝ ጭምር በርካታ ቅርንጫፎች አሉት። ይህንን ህዝብ ሶማሊያዊ ሁን ብትለው በፍጹም አይቀበልም። ሶማሊያን እንደ ጠላትና ባዕድ ሀገር ነው የሚያየው። የአፍሪካ ህብረትና ዩኤን ለዚህች ሀገር እውቅና መንፈጋቸው ከጀርባቸው ያለውን ሴራ ከማጋለጥ ውጭ የጠቀማቸው ነገር የለም። በህጋዊ መንገድ ሀገር የሆነችው ሶማሌላንድ አማራጭ አጥታ ከእስራኤል ጋር ግንኙነት መጀመሯ አስገራሚ የማይሆነው የተፈጸመባትን ደባ በደንብ ስናጤን ነው። ለእስራኤል እውቅና የመስጠትን ጉዳይ ካነሳን ደግሞ ኤሚሬት፣ ባህሬንና ሞሮኮ በቅርቡ አድርገውታል። ግብጽ፣ ዮርዳኖስ ደግሞ ከዚህ በፊት አድርገውታል። አረብ ያልሆኑ ብዙ ሀገሮችም አድርገውታል። እስራኤልን ለማግለል ደግሞ ቀዳሚ መሆን ያለባቸው እነዚህ ሀገራት ናቸው። ለመሆኑ ታላቁ ለውጥ በአፍሪካ ቀንድ ምን ፈጠረ? እውቅናውስ ምን ይዞ ይመጣል? እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካ በተለይም በአፍሪካ ቀንድና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝ፣ የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልባት ይመስላል። ውሳኔው ሶማሊያን፣ ግብፅን፣ ቱርኪያንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኤሚሬት የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የተላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቷ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቧ አደጋ ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። የኢትዮጵያ ስትራቴጂካዊ ስሌትና ሁለተኛዋ ፈቃጅ ሀገር የመሆኗ ጉዳይ
ይህ ክስተት ታዲያ ለኢትዮጵያ ትልቅ ስትራቴጂካዊ የድል ካርድ ነው። በተለይም ሀገሪቱ ለባህር በር መዳረሻ የምታደርገውን የሞት ሽረት ፍለጋ በቀጥታ የሚነካ ነው። የሶማሌላንድ የመግባቢያ ሰነድ እንደ አውሮፓውያን አቆጣጠር በ2024 ኢትዮጵያ የባህር በር በተለይም በበርበራ አቅራቢያ የባህር ኃይል ሰፈር ለማግኘት በምላሹ እውቅና ለመስጠት የሚያስችል የመግባቢያ ሰነድ ከሶማሌላንድ ጋር ተፈራርማ ነበር። ያ ስምምነት በከባድ ዓለም አቀፍ ጫና ምክንያት ተጓቶ ቆይቷል። የእስራኤል እርምጃ ግን የእውቅና መስጠትን በር በይፋ የከፈተ ሲሆን ኢትዮጵያም ተመሳሳይ እርምጃ እንድትወስድ መንገዱን ያቀለለላት እንዲሆን አድርጎታል። ይህ ጉዳይ በተጨማሪም በቀጥታ ከኢትዮጵያ የአሰብ ምኞት ጋር የተገናኘ ሲሆን በታሪክ እንደምናውቀው ኢትዮጵያ የአሰብ ወደብን በኤርትራ ማጣቷ ወደብ አልባ አድርጓታል። ነገር ግን አሰብን መልሶ ለማግኘትና ይህን ለማሳካት ከኤርትራ ጋር ጦርነት ውስጥ መግባትን ሊጠይቅ ይችላል። የሶማሌላንድ አማራጭ ግን ተግባራዊና አዋጭ መንገድ ነው። የእስራኤል እውቅና መስጠት ሶማሌላንድ የባህር ጠረፏን ማከራየት የምትችል ሉዓላዊ ሀገር መሆኗን አረጋግጦላታል። ይህ የጠቅላይ ሚኒስትር አብይ አህመድን አቅም ያጠናክረዋል። አሁን ትልቅ የአሜሪካ አጋር የሆነችው እስራኤል ለሀርጌሳ እውቅና መስጠቷን እንደ ማጣቀሻ በመጠቀም ከአሰብ ጉዳይ ጋር በተያያዘ ከኤርትራ ጋር መጋጨት ሳያስፈልጋቸው የሶማሌላንድን የወደብ ስምምነት መግፋት ይችላሉ። ዋሽንግተን ምን አለች? የትራምፕ ጥብቅ አቋምና ውሳኔ። እስራኤል አሁን ደፋር እርምጃ ብትወስድም ዩናይትድ ስቴትስ ግን ፍጥነቷን በእጅጉ ቀንሳለች። ፕሬዚዳንት ዶናልድ ትራምፕ አሜሪካ የእስራኤልን ፈለግ ለመከተል እንደማትጣደፍ ገልጸዋል። ትራምፕ የጉዳዩን ውስብስብነት በመረዳት ጉዳዩ በክለሳ ላይ መሆኑን ቢያረጋግጡም ከኔታንያሁ ጋር ያላቸው ቅድሚያ የሚሰጡት ጉዳይ አሁንም በጋዛ ያለው ሁኔታ መሆኑን አጽንኦት ሰጥተዋል። ይህ አስደናቂ የሆነ ልዩነት ወይም ዳይቨርጀንስ ፈጥሯል። እስራኤል በአፍሪካ ቀንድ በፍጥነት እየገፋች ሲሆን አሜሪካ ግን ሌሎች የአፍሪካ አጋሮችን ላለማስቀየም ሲባል ጥንቃቄ የተሞላበትና የነበረውን ሁኔታ የማስቀጠል አቋም ይዛለች። ሆኖም እንደ ሴናተር ቴድ ክሩዝ ያሉ በሪፐብሊካን ፓርቲ ውስጥ የሚገኙ የሶማሌላንድ ደጋፊዎች አስተዳደሩ አቋሙን እንዲቀይር ጫና ማድረጋቸውን ሊቀጥሉ ይችላሉ። በተለይም የቀይ ባህር የደህንነት ሁኔታ ከተበላሸ። የተጋጋለው ቁጣ በሞቃዲሾ የግብፅ ቱርክና ጅቡቲ መሰለፍ። ከእውቅናው በኋላ ከሶማሊያ የተሰጠው ምላሽ ፈጣንና በቁጣ የተሞላ ነበር። ሞቃዲሾ ሶማሌላንድን የማይነጣጥል የግዛቷ አካል አድርጋ ስለምትመለከት የእስራኤልን እርምጃ ሉዓላዊነቷን የጣሰ ህገወጥ ድርጊት ስትል አውግዛለች። ይህ ሁኔታ ሶማሊያ፣ ግብፅ፣ ቱርክና ጅቡቲን ያካተተ የመከላከል ጥምረት ወይም የተቃውሞ ዘንግ እንዲጠናከር አድርጓል። ቱርክ በሞቃዲሾ ግዙፍ ወታደራዊ ሰፈር ያላት ሲሆን ራሷን የሶማሊያ ጠባቂ አድርጋ ትመለከታለች። ግብፅ ደግሞ ኢትዮጵያን ለመገደብ ከፍተኛ ፍላጎት ያላት ሲሆን በአባይ ግድብ ውዝግብ አዲስ አበባን ጫና ውስጥ ለመክተት በቅርቡ ከሶማሊያ ጋር ያላትን ግንኙነት አጠናክራለች። እስራኤል ወደዚህ መድረክ መግባቷ ሶማሊያን የበለጠ ብቸኛ ሊያደርጋት፣ ሞቃዲሾን ወደ አንካራና ካይሮ እቅፍ እንድትገባ ሊገፋትና በቀጠናው የውክልና ጦርነት ወይም ፕሮክሲ ኮንፍሊክት ስጋትን ሊጨምር ይችላል። የቀይ ባህር የደህንነት እንቆቅልሽ ምን ይሆናል? የቴል አቪቭ ውሳኔስ አሁን ለምን? እስራኤል ይህን ለምን አደረገች ካልን መልሱ የሚገኘው በባብኤል ማንደብና ቀይ ባህር ላይ ነው። በየመን የሚገኙ የሁቲ አማጽያን በቀይ ባህር ላይ በሚደረጉ የንግድ እንቅስቃሴዎች ላይ ስጋት መፍጠራቸውን በመቀጠላቸው እስራኤል የሶማሌላንድን የባህር ጠረፍ በተለይም የበርበራ ወደብን ወሳኝ የሆነ ስትራቴጂካዊ ቦታ አድርጋ ትመለከተዋለች። በተለይም ከሶማሌላንድ ጋር የሚደረግ ጥምረት ለእስራኤል በኤደን ባህረ ሰላጤ ላይ የመጠበቂያ ግንብ ዋች ታወር በመሆን ከየመንና ከኢራን የሚሰነዘሩ ጠላትነት ያላቸውን እንቅስቃሴዎች ለመከታተል ይረዳል። በኢኮኖሚ ስትራቴጂ በኩል ደግሞ በርበራ በተባበሩት አረብ ኤሚሬትስ ኢንቨስትመንት የሚደገፍ በማደግ ላይ ያለ የንግድ ማዕከል ነው። ሶማሌላንድን እውቅና በመስጠት እስራኤል በጠላትነት በተከበበ የባህር መስመር ጎን ወዳጅ አጋር ታገኛለች። ይህም የቀይ ባህር መስመር ቢዘጋ እንኳን በምድር ላይ አጋሮች እንዳሏት ያረጋግጥላታል።
በጠቅላላው ግን የእስራኤል እውቅና መስጠት የመጀመሪያው የዶሚኖ መውደቅ የክልከላ መሰበር ነው። አሜሪካ እያመነታችና ሶማሊያ እየተቆጣች ቢሆንም ለሌሎች ሀገራት በተለይም ለኢትዮጵያ ከሀርጌሳ ጋር ያላቸውን ግንኙነት እንደገና እንዲፈትሹ መንገዱ ጠርቷል። የሉዓላዊት ሶማሌላንድ ህልም ከእንግዲህ ቅዠት አይደለም፣ የአፍሪካ ቀንድን ካርታ የሚቀይር የጂኦፖለቲካ እውነታ እንጂ። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከሞን ሪል ስቴት የማይገኝ ድል ልናበስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8 በመቶ ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100 በመቶ ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50 በመቶ ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30 በመቶ ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 18 96 ይደውሉልን። ሞን ሪል ስቴት